اللهم لا تجعل لنا ذنب ለሴት ልጅ ቤት መቀመጥ ዒባዳ ነው። አላህ ከሶላት ጋር ከዘካ ጋር አያይዞ የጠቀሰው ዒባዳ ወቀርነ ፊ ቡዩቲኩን ወላ ተበረጅነ ተበሩጀ አልጃሂልየት አልኡላ ወአቂምነ አስሶላተ ወአቲነ አዘካተ ወአጢዕነ አላህ ወረሱለሁ። የነቢ ባለቤቶች ሆይ የነቢ ባለቤቶችን መንገድ የምትከተይ ሴት ሆይ ቀርነ ፊ ቡዩቲኩን ቤታችሁ ውስጥ እርጉ። ቀራር ማለት መርጋት ነው። የዚህ ተቃራኒው ተበሩጅ መገላለጥ ነው፣ መውጣት መግባትን ማብዛት። ይልቅ ይሄን ትታችሁ ተበሩጁን መታየቱን መገላለጡን መውጣቱን ትታችሁ አቂምነ ሶላት ቤት ውስጥ ሆናችሁ ሶላታችሁን ስገዱ። አኺር ዘመን ላይ ፈተና እንደሚበዛ ነብይ ተናግረዋል። ታዲያ በዛ ፈተና በበዛበት ዘመን ምን ይሻለኛል ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ምላስህን ያዝ ቆጥበው፣ ይሆን ያልሆነውን አታውራ፣ ወንጀልህን አስታውሰህ አልቅስ፣ ተውበት፣ ቤትህ ይስፋህ ብለውታል። ቤትህ ይስፋህ ማለት ቤት ተቀመጥ ነው። ጨነቀኝ እንዴት ነው ቤት መቀመጠው ይላል። አንድ ሁለት ክፍል ላይ ከአራት ከአምስት ከስድስት ልጆቻቸው ጋር ሰብር አድርገው ቤት የሚቀመጡ እህቶች አሉ። አላህ የሚፈሩ አንቺ አራት አምስት ስድስት ሰባት ክፍል ውስጥ ሰፊ ሳሎን ላይ ሰፊ ግቢ ላይ ቤት ሰብር አድርጎ አደብ ይዞ ሸሪዓን አክብሮ መቀመጥ አቃተኝ ያልሽም አክል ሐል ሴት ከቤት መውጣቷ ሰበበ كثيرا من الفتن وجلب عظيما من الشرور። ይሄን ልብልት ይገባል። ብዙ ፊትናዎችን አምጥቷል፣ ትልልቅ አደጋዎችንም አስከትሏል። ልጆች የተጎዱን አኽላቃቸው የተበላሸ ነው። እናት ባለመቆጣጠሯ ምክንያት የተለያዩ ቆሻሻ ፊልሞችን ያዩ በካርቶን ፊልም ጊዜያቸውን ያቃጠሉ አእምሯቸው ጭንቅላታቸው ካርቶን እየሆነ ነው። ቁርአን ሐፍዙ ሻይል፣ ዚክር ሐፍዙ ሻይል፣ ሶላት በአግባቡ ስገዱ ሻይል። የጀመሩትን የአዱንያ ትምህርት እንኳን አጥኑ፣ ለፈተና ተዘጋጁ። ያለው ፈተናቸውም ምግባቸውም ቁርአናቸውም ቴሌቪዥን ይሆናል። ليس من يقطع طرقا بطلا إنما من يتقي. السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، ይህ ቁጥር 2 የተንቢሃት ደርሳችን ሲሆን ዛሬ በአላህ ፈቃድ ባለፈው ሳምንት የጀመርነውን ሁለተኛውን ፈስል ማየት ላይ መንቀጥል ይሆናል። ما يريد أعداء الإسلام وأفراخهم اليوم من سلب المرأة كرامتها وانتزاع حقوقها يمين. ባለፈው ትምህርታችን ሴት ልጅ ነብዩ መሐመድ አለይሂ ሰላቱ ወሰላም ከመላካቸው በፊት ምን አይነት አሰቃቂ ሁኔታ ላይ ትኖር እንደነበረ፣ ነብዩ አለይሂ ሰላቱ ወሰላም ከተላኩ በኋላ ኢስላም ከሴት ልጅ ላይ በደልን ግፍን እንዳስወገደና በሁሉም ሁኔታዎች ሐቋን እንዳስጠበቀላት አይተናል። ኢስላም ለሴት ልጅ የተኛውም እምነትና ስርዓት ያልሰጣትን ሐቅ ማዕረግ ክብር ሰጥቷት ሳለ የኢስላም ጠላቶች ሴት ልጅን ኢስላም እንደበደላት አድርገው ለማሳየት ይሞክራሉ። በትክክል ግን ኢስላም ሴት ልጅን በድሎ አይደለም። እነሱ እንደ ሽፋን ነው የሚጠቀሙት። ሴትን መጠቃቀሚያ፣ ጊዜያዊ መዝናኛና መደሰቻ ማድረግ ስለሚፈልጉ ሴት ልጅ ኢስላምን መውደዷና ማክበሯ፣ የኢስላምን ሕግ መከተሏ ይሄን ዓላማቸውን እንዳያሳኩ እንቅፋት ስለሚሆንባቸው በቀላሉ በእጃቸው እንድትገባ ማድረግ ስለማይችሉ ኢስላም ሴት ልጅን በድሏል እያሉ ከእስላም ማራቅ ይፈልጋሉ። ከእስላም ስትርቅ በእነሱ እጅ እንደምትወድቅ ያውቃሉ። ይህን እንደፈለጉ የግል መጠቃቀሚያቸው ማድረግ ይችላሉ። ስለዚህ ሴት ልጅን ከእስላም ሊያወጡ ሊያርቁ የእስላም ሕግጋትን እንድትጠላ ሊያደርጉ የሚጥሩበት ምክንያት አለው። ይሄን ሙስሊም ሴት ልታውቅ ይገባታል። ማ ዩሪዱ የሚፈልጉት ምንድነው? አዳውል ኢስላሚ የእስላም ጠላቶች ወአፍራኹሁም የነሱ ጫጩቶች አልየውማ ዛሬ ላይ የሚፈልጉት ምንድነው? ሚን ሰልቢ ከራመቲል መርአቲ የሴት ልጅን ክብር ከመንጠቅ፣ ወንትዛኢ ሕቁቂሃ ሐቋን ከመቀማት የሚፈልጉት ምንድነው? እስላም የሰጣትን ሐቅ እስላም የሰጣትን ክብር ሊያሳጧት ይሞክራሉ። ዓላማው ምንድነው? ከዚህ በስተጀርባ ያለው ኢና አዳል ኢስላሚ የእስላም ጠላቶች በል
አዕዳ አልኢንሳንየቲ የእስላም ብቻም አይደለም የስብዕና የሰው ልጅ ጠላቶች ሚነል ኩፋሪ ከካፊሮችም ይሁን ወልሙናፊቂነ ከአስመሳዮችም ይሁን ወለዚነ ፊ ቁሉብሂም መረድ ልባቸው ላይ በሽታ ያለባቸው ሙናፊቆች፣ ካፊሮች፣ የእስላም ጠላቶች በል የትክክለኛ የተፈጥሮ ጠላቶች ጋበሁም አናዷቸዋል ማናለትሁ ልመርአቱ ልሙስሊማ ሙስሊም ሴት ልጅ ያገኘችው ሚን ከራመትን ክብር ወዕዘትን አቅም ወስያነትን ፊል ኢስላም በእስላም ጥላ ስር ሆና መጠበቅ አናዷቸዋል፣ ቁጭት ውስጥ ከቷቸዋል። ኢስላም ሴትን እንደፈለገን መጠቃቀሚያ እንዳናደርጋት እንቅፋት ሆኖብናል እያሉ ነው። ሊአነ አዕዳ አልኢስላሚ ምክንያቱም የእስላም ጠላቶች ሚነል ኩፋሪ ወልሙናፊቂን ግልጽ ከሆኑ ከካሃዲያን የሚመደቡ ጠላቶችም ይሁን ወልሙናፊቂን ሁለት ፊት ሁለት ምላስ ያላቸው ከሙስሊሙም ከካፊሩም ያልሆኑ አመሳሳይ መናፍቃንም ይሆኑ ዩሪዱና ይፈልጋሉ አንተኩነ አልመርአቱ ሴት ልጅ እንድትሆን ይፈልጋሉ አዳተ ተድሚሪን የጥፋት መሳሪያ ማውደሚያ እንድትሆን ይፈልጋሉ። ዩሪዱና ካፊሮች፣ ሙናፊቆች፣ ለአኺራ ማያስቡ ሰዎች ዩሪዱና ይፈልጋሉ አንተኩነ አልመርአቱ ሴት ልጅ ቤተኛውም ዘመን ቤተኛውም ቦታ ላይ የምትኖርን ሴት ልጅ ሊያደርጓት ይፈልጋሉ አዳተ ተድሚር ማውደሚያ መሳሪያ ሊያደርጓት ይፈልጋሉ። ወሑባለተን ወጥመድም ሊያደርጓት ይፈልጋሉ የስጣዱነ ቢሃ የሚያድኑበት ضعاف الإيمان የኢማን ድክመት ያለባቸው ሰዎች የኢማን ድክመት ያለባቸው ሰዎችን የሚያጠምዱበት ወጥመድ ማድረግ ይፈልጋሉ ሴት ልጅ። وأصحاب الغرائز الجانحة ከተፈጥሮ ያፈነገጡ ስሜቶች ያሏቸው ሰዎችንም ማደኛ ሊያደርጓት ይፈልጋሉ። የተኛውንም ሰው መደለል መሸንገል ሲፈልጉ በሴት ይሸነግሉታል። ሴት ልጅ የነሱ የሚፈልጉት ነገር ማግኛ መንገድ ማጥመጃ ሊያደርጓት ይፈልጋል። የሚጠሉትን የማይወዱትን ስነ ምግባር ማፍረሻ መሳሪያ ሊያደርጓት ይፈልጋል። እስላምን መዋጋት ከፈለጉ መልካም አኽላቅን መደምሰስ ከፈለጉ ማሳኪያ መሳሪያቸው አዳታቸው ሴት ልጅ እንድትሆን ነው የሚፈልጉት። የኢማን ድክመት ያለባቸው ሰዎችንም ኢማናቸውን ይበልጥ ለማጥፋት ከዲን ለማራቅ ሴት ልጅን መጠቀም መገልገል ነው የሚፈልጉት። ከተፈጥሮ ያፈነገጡ ገሪዛዎች ተፈጥሮች ስሜቶች ያሉባቸው ሰዎችንም ማታለያ ጨርሶ ማበላሻ መንገድ ማድረግ የሚፈልጉት ሴትን። በተፈጥሮ ወንድ ሴትን ይፈልጋል፣ ሴት ወንድን ትፈልጋለች። በሐራም ወንድ ሴትን ሲፈልግ ሴት ወንድን ስትፈልግ አላህ ተባረከ ወተዓላ ከሚፈልገው መንገድ ሰዎች ይወጣሉ። ስሜታቸውን ማምለክ ይጀምራሉ። ሰው ስሜቱን ካመለከ ከአላህ መንገድ ይወጣል። ስለዚህ ከአላህ መንገድ ለማውጣት እየተጠቀሙበት ያለው መንገድ ሴትን ነው ካፊሮችና ሙናፊቆች። بعد أن يشبعوا منها ከሷ ካረኩ በኋላ ሸሃዋቲሂም المسعورة የጋለ ስሜታቸውን ካረኩ በኋላ ሴት ልጅን መገልገያ አድርገው የግል መጠቃቀሚያ አድርገው ማርከስ ክብሯን መጣል ነው የሚፈልጉት። መጫወቻ ማድረግ ነው የሚፈልጉት። ከማ ቃለ ተዓላ ልክ እንደ አላህ እንዳለው ወዩሪዱ الذين يتبعون الشهوات እነዚያ ስሜትን የሚከተሉ አካላት ይፈልጋሉ አንተሚሉ ከአላህ መንገድ እንድትወጡ ዘንበል እንድትሉ መይለን ዐዚማ ትልቅ የሆነ መዘንበልን ማፈንገጥን እንድታፈነግጡ ይፈልጋሉ። ስሜት የሚከተለው በአላህ የማያምን ሰው፣ በአኺራ የማያምን ሰው። በአኺራ የማያምን ስሜቱን የሚከተል ሰው ራሱ ብቻ የስሜት ተከታይ ሆኖ መቀጠል አይፈልግም፣ ብቸኛ መሆን አይፈልግም። የሸር ጎዳናው ላይ ሐቅ ላይ ያሉ ኸይር ላይ ያሉ አላህን የሚያመልኩ ሰዎችንም ጭምር ወደ ራሱ መንገድ ማስገባት ይፈልጋል። ይሄን ዓላማውን ለማሳካት ሴቶችን መጠቀም ይፈልጋል። ግዛዊ የሆነ ፍላጎታቸውን አርክተው
ሴትን መጣል የራስሽ ጉዳይ ማለት ነው የሚፈልጉት፣ ልክ እንደ እንስሳት ማለት ነው። አሁን ላይ ሰለጠኑ የሚባሉት ምዕራባውያን ዘንድ ከዲን የራቁ ሰዎች ዘንድ የሚታየው ይሄ ነው። ሴት ልጅ ከተፈጥሮ አፈንግጣ ጌታዋ ከመረጠላት መንገድ ወጥታ ተገላልጣ ተውባ ተኳኩላ የሄደች የወንድ መጫወቻ እንድትሆን ነው የሚፈልጉት። በዚህ መልኩ እሷ አደብን ሐያን ጥሳ ተገላልጣ ተውባ ተኳኩላ ከቤት ስትወጣ አድፍጦ የሚጠብቃት አኽላቅ ዲን ማያግደው ሙናፊቅ ካለ ካፍር ካለ የአኺራ ጉዳይ የሚያሳስበው ካለ በጊዜው ለራሱ የሚያስደስተውን ነገር አድርጎ ከዛ በኋላ እሷን መጫወቻና መሳቂያ ማድረግ ነው የሚፈልገው። ካፍሮች ዘንድ የሚታየው ይሄ። እንስሳት በጊዜያዊ ፊት ለፊታቸው በሚያዩት ነገር በሰርዶ በሳር ከታለው ከስር ገደል እንኳ ቢኖር ገደል ውስጥ እንደሚገቡት ሴት ልጅም በጊዜያዊ ጥቅምና ስሜት ተደልላ ተሸንፋ የወደፊት ህይወቷን ለአደጋ እንድታጋልጥ ነው የሚፈልጉት። ويريد الذين يتبعون الشهوات أن تميلوا ميلا عظيما ቀላል የሚባል ማፈንገጥን አይደለም ከኛ የሚፈልጉት፣ ሙሉ በሙሉ ከዲን እንድንርቅ ሐያ እንድናጣ ነው የሚፈልጉት። والذين في قلوبهم مرض من المسلمين እነዚያ ልባቸው ላይ በሽታ ያለባቸው ሙስሊሞችም يريدون ይፈልጋሉ من المرأة ከሴት ልጅ أن تكون እንድትሆን ይፈልጋሉ ሲልዓተን ረኺሳ ርካሽ ዕቃ እንድትሆን ይፈልጋሉ። ካፊሮች ሙናፊቆች የሚፈልጉትን ከላይ ገልጸናል። እስላም ለሴት ልጅ የሰጣት ክብር፣ እስላም ሴት ልጅ ላይ ዒዛ አቅም ማግኘቷ፣ ክብር ማግኘቷ፣ መጠበቋ ከአባቷ ከባሏ ከወንድሟ ውጪ ሙስሊም ሴትን ማንም ሊነካት ማንም ሊጠጋት ማንም ሊያያት አይገባም። እንቁ ናት፣ ከእንቁም በላይ ናት። ትልቅ ጥበቃ ሊደረግላት የሚገባ ንግስት ናት ሙስሊም ሴት መባሉና ማንኛውም ቆሻሻ ሙስሊም ሴትን እንደፈለገ መነካካት አለመቻሉ አናዷቸዋል፣ ገበያቸውም ቀንሶባቸዋል። ይህ የካፊሮች የሙናፊቆች ስራ ነው። የኢማን ድክመት ያለባቸው ደግሞ ሙስሊሞችም የሚያደርጉት ድርጊት አለ። والذين في قلوبهم مرض من المسلمين እነዚያ ልባቸው ላይ በሽታ ያለባቸው ሙስሊሞች የእውቀት ማነስ ሊሆን ይችላል፣ በስሜት መታለል ሊሆን ይችላል። ኢላ ገይሪ ዛሊክ يريدون ይፈልጋሉ من المرأة ከሴት ልጅ أن تكون እንድትሆንላቸው ይፈልጋሉ ሲልዓ ዕቃ እንድትሆን ነው የሚፈልጉት። አላህ አክብሮ ፈጥሮ አሳለ የነቢያት የሙጃሂዶች የሐፊዘል ቁርአኖች የመሪዎች እናት እህት እንዳልሆነችው እነሱ ግን ይሄን ክብሯን አሳተው ከየትም ተገዝቶ እንደሚገኝ አገልግሎት ሰጥቶ ሲያበቃ አርጅቶ ወይም ተሰባብሮ ተቀዳዶ እንደሚጣል ዕቃ እንድትሆን ነው የሚፈልጉት። ዕቃም አይነት አለው። እነሱ ግን ሴት ልጅ ሲልዓ ረኺሳ ርካሽ ዕቃ እንድትሆን ነው የሚፈልጉት። የት የሚገኝ في معرض أصحاب الشهوات የስሜት ተከታይ ሰዎች ኤግዚቢሽን ላይ የምትገኝ ዕቃ እንድትሆን ነው የሚፈልጉት። والنزعات الشيطانية ሸይጣናዊ ዝንባሌ ያላቸው ሰዎች ኤግዚቢሽን ላይ የሚገኝ ርካሽ ዕቃ እንድትሆን ነው የሚፈልጉት። ውድ ዕቃም አይደለም። ክብር ያላቸው ሰዎች እጅ ላይ ያለች ዕቃም እንድትሆን አይደለም የሚፈልጉት። ይልቅ ሸይጣናዊ ነዝዓ አመለካከት ዝንባሌ ያላቸው ሰዎች የሚሸጡት የሚያዘዋውሩት ዕቃ እንድትሆን ነው የሚፈልጉት። ዛሬ ላይ ከዲን የራቁ ከእምነት ያፈነገጡ ሰዎች ዘንድ ያሉ ሴቶች አህዋል ይሄ ነው። ሴት ልጅ እንደ ዕቃ ትሸጣለች። ሴት ልጅ አላህ በሰጣት አቅሟ ሰርታ መተዳደር ከቤተሰቦቿ ጋር ተጠልላ መኖር ሲገባት ክብሯን እየሸጠች እንድትኖር ነው የሚፈልጉት። እምሸጥ ሴት አለች። ደላላ ሆነው የሚሸጡ ሸይጣናዊ አመለካከት ያላቸው ወንዶች አሉ። ከሐያ ስትርቅ ከሂጃብ ስታፈነግጥ ሴት ልጅ ከሷ የሚፈልገው ይሄ ነው። ሂጃብ ከዚህ ሁሉ ይጠብቃታል። ሴት ልጅ አጅነቢ አልጨብጥም ከዚህ ሁሉ ይጠብቃታል። ከአጅነቢ ወንድ ጋር ለብቻዬ አንድ ክፍል አልቀመጥም አንድ መኪና ላይ አልጓዝም ከዚህ ሁሉ ያርቃታል። ከዚህ ርካሽነት ከዚህ መጫወቻነት ይሄን አይፈልጉም እነሱ። ይልቅ የሚፈልጉት ሲልዓ መክሹፋ ያለበሰ በክብር ያልተቀመጠ ይልቅ ግልጥ ቦታ ላይ የተቀመጠ ዕቃ እንድትሆን ነው የሚፈልጉት። መክሹፍ ማለት የተገለጠ ማለት ክዳን የሌለው ልብስ የሌለው
ርካሽ ዕቃ ሜዳ ላይ ይሸጣል። ውድ ዕቃ ግን ካዝና ውስጥ ይደበቃል፣ ሳጥን ውስጥ ይቀመጣል፣ ጠባቂ ይደረግለታል። ሰዎች ዋጋ ከተስማሙ በኋላ የዕቃው አይነት ተገልጦ ተዘርዝሮ ተነግሯቸው ከተስማሙ በኋላ ነው ውድ ዕቃ ከተቀመጠበት ወጥቶ እንካ የሚባለው። አልማስ ሲሆን፣ ወርቅ ሲሆን፣ እንቁ ሲሆን ሴት ልጅ ከዚህም በላይ ናት እስላም ላይ። እነሱ ግን የሚፈልጉት ሲልዓ ረኺሳ ሲልዓ መክሹፋ እንድትሆን ነው የሚፈልጉት። ማንኛውም ሰው ኃላፊ አግዳሚው የሚያየው አቧራ የሚፈራረቅበት ዕቃ እንድትሆን ነው የሚፈልጉት። የውድ ዕቃ ዋጋ ደረጃ እንዲኖራት አይፈልጉም። አማማ አዕዩኒሂም ከአይናቸው ከእይታቸው ፊት ለፊት ግልጽ ሆኖ የተቀመጠ ዕቃ ሆና የተመተዑነ መዝናናት መደሰት ይፈልጋሉ። ቢጀማሊ መንظሪሃ በገጽታዋ ማማር በውበቷ። ለምን ትሸፈናለች ሴት ልጅ? ለምን ፀጉሯን ገልጣ አትሄድም? ለምን ፊቷን ገልጣ ተኳኩላ አትሄድም? ወንዶች ሴቶችን ያዩ ቢደሰቱ ምን ችግር አለው ነው የሚሉት። የሰው ልጅ ስሜቱ ገደብ ካልተበጀለት እምን ላይ እንደሚቆም ይታወቃል። አይቶ ብቻ ተደስቶ አያቆም። አይን ያየውን ልብ ይመኛል። ልብ የተመኘውን አካላት ወደሱ ይራመዳሉ። የዝሙት መነሻውም ማየት ነው፣ መጠቃቀስ ነው፣ ፈገግ መባባል ነው። ከዛ በኋላ ሐራም ላይ መውደቅ ነው ተገናኝቶ። ይህ ሁሉ አደጋ እንዳይከሰት እስላም አስቀድሞ ሴትን ልጅ ውድ ዕቃ ከሚቀመጠው ከሚደረግለት ጥንቃቄ በላይ ጥንቃቄ እንዲደረግላት ሙሉ ሒጃብ እንድታደርግ ቅርብ ከሆኑ መሕረሞቿ አባት፣ ወንድም፣ መጎት በስተቀር እንዳይነኳት እንዳይጠጓት የፈለገችውን ነገር አባት፣ ወንድም፣ ባለትዳር ከሆነች ባል እንዲያቀርብላት ያለ በቂ ምክንያት ከቤት እንዳትወጣ አርባር ሸሪዓ። ፊተኛውም ንጉስ የፈለገውን ነገር አዞ እንደሚያስቀርበው እንደሚያስመጣው ሴት ልጅ ከዛ በላይ እናትም ሆና ልጅም ሆና የትዳር አጋርም ሆና እህትም ሆና ኃላፊዎቿ እንዲንከባከቧት ያዘዘች የምትፈልገው እንዲቀርብላት ሸሪዓ አዟል። ያልገባቸው ይሄን ውርደት ነው የሚሉት። እንዴት ብዬ ነው እኔ የባሌን እጅ ማየው? ለምን ብዬ ነው የአባቴን እጅ ማየው? ወጣለሁ ሰራለሁ ይላል። መስራት ይቻላል አይቻልም ሌላ ጉዳይ ነው። ቀጥለን የምናየው ይሆናል። ሴት ልጅ ቤት ቁጭ ብላ በባሏ በአባቷ ክብካቤ ማግኘቷ ለሷ ክብር። ስትወጣ የሚመጡ መዘዞች ስላሉ ያ መዘዝ እንዲቀር አጥር ከማጠር አንፃር ነው ይሄ የተባለው። እነዚህ ያሉባቸው ላይ በሽታ ያለባቸው ሰዎች ግን ሴትን ልጅ በማታለል ለሷ የጠቀሙ መስሏቸው ደህንነቷ ከሚጠበቅበት ቄ አውጥተው የሰዎች መገልገያ መዝናኛ እንድትሆን ያደርጓታል። የተመተዑነ ቢጀማሊ መንظሪሃ በገጽታዋ ማማር መደሰት ይፈልጋሉ። ስሜታቸውን ማርካት ይፈልጋሉ። አው የተወሰሉና እንደው በይታ በማየት ከመደሰትም አልፎ የተወሰሉን መድረስ ይፈልጋሉ። ኢላማ ሁዋ አቅበሑ ሚን ዛሊክ አይቶ ከመደሰት ባለፈ ከዛ የበለጠ አስጠያፊና ቆሻሻ ወደሆነ ነገርም ሊደርሱ ይፈልጋሉ። ሴት ልጅ ከነሱ ቅርብ እንድትሆን ራሷን ዝቅ እንድታደርግ በመጣራቸው መንገድ በማመቻቸታቸው የሚፈልጉት ይሄን ነው። ወይም ውጫዊ ገጽታዋን ያዩ ሸይጣናዊ ስሜታቸውን ማርካት፣ በእይታ በማየት ብቻ ወንጀል እየሰሩ መደሰት፣ ከዛም አልፎ ደግሞ ከሴት ጋር ተቀራርበው አላህ በማይፈቅደው መልኩ በመነካካት በመላፋት አላህን ማስቆጣት፣ ከዛም አልፎ አቅበህ ሚን ዛሊክ ሐራም ላይ መውደቅ ሁሉ ይፈልጋል። ወሊዛሊከ ለዚህም ነው ሐሪሱ ትልቅ ጥረት ያደረጉት የጣሩት የጓጉት አላ አን ተኽሩጃ ሴት ልጅ እንድትወጣ ሚን በይቲሃ ከቤቷ እንድትወጣ ጥረት ያደረጉት። ሴት ለምንድን ነው ቤት የምትቀመጠው? ለምንድን ነው ቤት ውስጥ የምትታሰረው? እያሉ መሸንገያ ስሜት የሚቀሰቅሱ ቃላቶችን የሚጠቀሙት እንደው ቃሉ ለሴት ያዘኑ ይምሰል እንጂ እንፈልገውን አጣን እያሉ ነው። ካፊሮች ሙናፊቆች ልባቸው ላይ በሽታ ያለባቸው ኢስላም ያልተረዱ ደካማ ሙስሊሞችም ጭምር ሊቱሻሪከ ሪጃላ ከወንዶች እንድትጋራ ከቤት ትውጣሉ ፊ አዕማሊሂም ስራቸው ላይ ወንድ እንደሚሰራው ሴትም ወጥታ ትስራ ጀንበን ኢላ ጀንብ ጎን ለጎን ሆነ ከወንድ እኩል። ይሄን ሴት ልጅ በንጹህ ተፈጥሯ ትፈልገዋለች ትችለዋለች ወይ? አቅል ያላቸው እህቶች ሴቶች መልሱን ያውቁታል። ወንድ 100 ኩንታል 50 ኩንታል ተሸክሞ 10 ጊዜ 20 ጊዜ ሲመላለስ እንደሚውለው ይሄን መስራት ትችላለች? እነሱስ ራሳቸው ቢሆን ሴት ከቤት ትውጣ ልክ እንደ ወንድ መስራት ትችላለች ትስራ የሚሉት ለሴት ማይሆን ስራ
የሴትን ጉልበት መበዝበዝ እያሉ እኮ የደሰከሩ። ማንኛውም ከሸሪዓ ከንጹህ ተፈጥሮ ጋር የሚጋጭን አካሄድ የሚሄድ ሰው አስተሳሰቡ፣ አመለካከቱ፣ ንግግሩ ከሌሎች ህጎች አይደለም ከሱ ከራሱ ንግግር ጋር ይጋጫል። ሴት ከወንድ ምንም የለያት ነገር የለም። ወንድ መስራት የሚችለውን ሁሉ መስራት ትችላለች፣ ትውጣ ትስራ የሚሉት ራሳቸው ሴቶችን ከአቅም በላይ ስራ ማሰራት፣ የሴትን ጉልበት መበዝበዝ ኢላ ገይሪ ዛሊክ ያደም አው ሊተخدم الرجال ከቤት ሴትን ማስወጣት ይፈልጋሉ፣ ከወንዶች ተጋርታ እንድትሰራ ይፈልጋሉ። ሊተخدم الرجال ወንድ እንድትካድም እንድታገለግል ሙመሪضة አስታማሚ ሆና ፊልሙስተሽፋ ሆስፒታል ላይ በርካታ ሆስፒታሎች ላይ ከወንድ ይልቅ ብዙ ቁጥር ያላቸው አስታማሚዎች ነርሶች ሴቶች ናቸው። ወንዱንም ሴቱንም የሚያገለግሉ ያው ሆስፒታል ላይ ሲሆን የጤና ተቋማት ላይ ሲሆን መነካካት አለ፣ ለብቻ ክፍል ዘግቶ መቀመጥ አለ፣ የሰውነት መግለጥ መገላለጥ አለ። ሴት ልጅ ብቻዋን አንድ ክፍል ዘግታ ወንድ ትመረምራለች፣ ደም ትለካለች፣ መርፌ ሁሉ የሚወጉበት ሁኔታ አለ። ከዚህ በስተጀርባ ሊኖር የሚችለው ሊመጣ የሚችለው ምንድነው? አው ሙዲፈተን አሊያ ደግሞ አስተናጋጅ ሆና በጣኢራ አውሮፕላን ላይ ከሀገር ሀገር እየተሽከረከረች ያለ የሌለ ውበቷን መነገጃና መሳቢያ እያደረገች ራሱን የቻለ ሚዛን መስፈር ተቀምጦለት የሆስፒታል አስተናጋጅ የአውሮፕላን አስተናጋጅ ተብላ ትመረጣለች። በሙያ ብቃት ከሌሎች በልጣ እንኳን ላይሆን ይችላል። ሌላ እነሱ የሚፈልጉት መመዘኛ አላቸው። የሐያን ልብስ ካወለቀች በሴት መነገድ መክበር የሚፈልጉ ሰዎች አድርጊ ያሏትን ሁሉ ለማድረግ ያለምንም ገደብ ከተስማማች ቅድሚያ የሚሰጣት አስተናጋጅ ትሆናለች፣ ደንበኛ ትስባለችና። አው ወይም ደግሞ ዳሪሰተን ምትማር አው ሙደሪሰተን ወይም የምታስተምር እንድትሆን ይፈልጋሉ ከቤት ስትወጣ። ነገር ግን የት في فصول الدراسة የትምህርት ክፍሎች ላይ አልሙክተለጣ ወንድና ሴት የሚቀላቀልባቸው ትምህርት ቤቶች ላይ ተማሪ ወይም አስተማሪ ሆና እንድትወጣ ከወንድ ጋር እንድትቀላቀል ይፈልጋል። ይህ የሚቻልም አይቻልም አለው። ሐኪም ቤት መስራቱ የሴቶች ብቻ ሐኪም ቤት ከሆነ አሊያ ደግሞ የወንድም የሴትም ሆኖ የሴቶች ብቻ የሚታከሙበት ክልል ላይ ብትሆን በመሰረቱ የግድ ከሆነ ወንድም ሴትም ያለበት ሆኖ ነገር ግን ሳትነካካ ገለል ብላ ቁጭ ብላ የምታስተናግድበት የምታገለግልበት ከሆነ የሚቻልበት ሁኔታ ይኖራል። ነገር ግን ይሄ ሁሉ ገደብ እንዲቀመጥ አይፈልጉም። ጀንበን ኢላ ጀንብ ያሉት ለዚህ ነው። ሊቱሻሪከ الرجال ያሉት ለዚህ ነው። ወንድ እዚህ ጋር ሴት እዚህ ጋር በአቀማመጥ ደረጃ እንኳን ሆስፒታሎች ላይ ሌሎችም ተቋማት ላይ በሁለት ወንዶች መሃል ሴት ቁጭ ብላ ነው የምትሰራው። አው ወይም ደግሞ ሙመሲለተን ፊል መስራህ የተውኔት መድረክ ላይ ድራማ እንድትሰራ ፊልም እንድትሰራ እንድትወጣ ይፈልጋሉ። አው ሙገኒያ ወይም ዘፋኝ እንድትሆን አው ሙዚዓ ወይም ደግሞ ጋዜጠኛ እንድትሆን في وسائل الإعلام ሚዲያዎች ላይ المختلف የተለያዩ ሚዲያዎች ላይ ጋዜጣ ላይ ሊሆን ይችላል፣ መጽሐፍ ያን ያክል ችግር ላይ ኖሮ ይችላል። ጽሁፉን ንባቡን የምታዘጋጅበት መንገድ ከሸሪዓ የሚጻረር ካልሆነ ምጽፈው ነገር ከዲን የሚጻረር ካልሆነ የችግር ላይ ኖሮ ይችላል። ነገር ግን ወጥቶ የሚነበበው ጽሁፍ ሳይሆን ጽሁፉ የሚዘጋጅበት ቦታ ሂደቶቹ ከእስላም ጋር የሚጻረሩ ሊሆኑ ይችላል። አለ ደግሞ ሬዲዮን ላይ በድምጽ ልትወጣ ትችላለች፣ የሳቀች ያሳቀች የተቅለሰለሰች ከወንድ ጋር የተቃለደች። አልፎም የሚታዩ ሚዲያዎች ላይ ቴሌቪዥን ላይ ልትወጣ ትችላለች። ፕሮግራም አቅራቢ ሆነ፣ ዜና አንባቢ ሆነ፣ አወያይ ሆነ ልክ ወንድ የሚሰራውን ሁሉ ያለምንም ሐያ ያለምንም ገደብ እንድሰራ ይፈልጋል። ሳፊረተን ተገላልታ ፋቲነተን ፈታኝ ሆነ ሆን ብለው ታስቦበት ካሜራ ፊት ከመቀመጧ በፊት የምታደርጋቸው ነገሮች ተነግሮ መስፈርቶች ተሟልቶ ሰዎች ዜና ሊሰሙ ነው የመጡት፣ ፕሮግራም ሊያዩ ነው የመጡት፣ እሷን ሊያዩ የመጡት መለየት ሁሉ እስኪከብድ ድረስ ትልቁ ስራ የሚሰራው ካሜራ ፊት የሚቀመጠው ሰው ላይ በሰውቲሃ በድምጿም እንድትፈትን ወሱረቲሃ በገጽታዋም በመልኳም እንድትፈትን። ድምጿ ስለሚያምር ተብላ ተቀባይነት ምታገኛለች፣ መልኳ ስለሚያምር ተብላ ተቀባይነት ምታገኛለች። ፈኢና ሊላሂ ወኢና ኢለይሂ ራጂዑን። ሴት ልጅን ማሻሻጫ ያደረጓት፣ ገበያ ማሟሟቂያ ያደረጓት፣ እስላምን ማፍረሻ አኽላቅን ማበላሻ መሳሪያ ያደረጓት። 1000 ታንክ
አሰልፎ እስላም ላይ አኽላቅ ላይ ከመዝመት ይልቅ አንዲት ዘፋኝና አንዲት በርሌ መጠጥ አንድ ጠርሙስ መጠጥ የተሻለ ስራ ይሰራል ብላ ሴት ልጅ ስትወጣ ስትዘፈን ፊልም ላይ ድራማ ላይ ስትታይ ከወንድ ጋር እንደፈለገች ስትሆን ከጀርባው የሚመጣ ፈሳድ አለ። ቤት ቁጭ ያለችዋ አይሻ፣ መይሙና፣ ሐፍሷ እኔ እንደሷ ለምን አልሆነም ማለት ይጀምራል። አርአያቸውን እሷን ያደርጋሉ። እንዴት ነው እዚህ ደረጃ የደረሰችው? ምን ያክል ብትማር ነው? ስንት ዋጋ ብትከፍል ነው ይላል። አርአያቸው እሷን ያደርጋል። እንደ ትልቅ ሰው እንዲህ አይነት ሰዎችን ቁጭ አድርገው ያወያያሉ። ከህይወት ታሪክህ አካፍለኝ ይላሉ። የወደቁ የዘቀጡ አኽላቅ የሌላቸው አደብ የሌላቸው እንኳ ሚዲያ ላይ ወጥተው ነገር ካደረጉ ቆሻሻ ስራም ይሁን ብልግናም ይሁን ትልቅ ሰው ናቸው፣ ሞዴል ናቸው። የዘመኑን ወጣት አርአያህን እነሱን አድርግ ይባላል። ከታሪክ አካፍለን ይባላል። የሚያሳዝን ዘመን ላይ ደርሰናል። ምን ጀብድ ሰርተው ቤተኛው መልካም አኽላቃቸው ትውልድ ሊቀርጹ ይችላሉ ተብሎ ነው አርአያ ተደርገው የሚቀርቡት። ልጆቻችን ማን መሆን ትፈልጋለህ ምን መሆን ትፈልጋለህ ሲባሉ እኛ የምናደንቀውን እኛ የምንከተለውን ሰው አይነት ሰው መሆን እንደሚፈልጉ ይነግሩናል። የነቢይን የሱሐቦችን የታቢዒዮችን የዲን መሪዎችን ታሪክ አስተማርናቸው። ትልቅ ሰው ማለት እነሱ እንደሆነ ከነገርናቸው እነሱን መንገድ ይከተላሉ። ቁርአን ይቀራሉ፣ ዒልም ይወዳሉ፣ የቻሉትን ያክል ኸይር ስራ ይሰራሉ፣ በእስላም አኽላቅ ይኮራሉ። በአንጻሩ ግን የምናደንቀው የምናከብረው የሚዲያ ሰዎችን ከሆነ እስላም ለማፍረስ ሰዎች የሚጠቀሙባቸው ሰዎችን ከሆነ ልጆቻችን ነገ ዘፋኝ መሆን ፈልጋለሁ፣ ፊልም መስራት ፈልጋለሁ ኢላ ገይሪ ዛሊክ ነው የሚሆን። ዓላማቸው ተሳካላቸው ማለት ነው። ሙናፊቆችና የእስላም ጠላቶች ከኛው ከአብደላህ ከሙሐመድ ከአህመድ ቤት ነው ሐፍሳ፣ አይሻ፣ መይሙና የሚል ስም የያዙ ነገር ግን እስላምን የሚያስተቹ ሰዎች የሚወጡት መጀመሪያ ይህ አይነቱ አዘቅት ላይ ስለገቡ ወላጆቻቸው ይሄን አደጋ ሳይረዱ ቀርተው ልጆቻቸውን ከመነሻው ጀምረው ስላልተቆጣጠሩ ነው። ስራዋ፣ አለባበሷ፣ ሁኔታዋ ጭራሽ ከእስላም 100% ያራቀ ነው። ስሟ ግን የራሷም የአባቷም የአያቷም የሙስሊም ስም ከእስላም ጥበቃ ከእስላም ክብር አውጥተው ወስደዋል ብዙ ልጆቻችን እህቶቻችን። የዚህ ሰበብ የወላጆች ቸልተኝነት፣ እስላምን ከመሰረቱ አለመረዳት። የእስላም ጠላቶች ለሴት ተቆርቋሪ መስለው ሴትን መጠቃቀሚያ ማድረግ እንደፈለጉ ቀድመን አለመንቃታችን። ምን ችግር አለው ከፈለገችው ሰው ጋር ትዋል፣ የፈለገችውን ፊልም ትይ፣ የፈለገችውን መጽሐፍ ታንበብ እያሉ ለልጆቻቸው ጥሩ ያደረጉ የመሰላቸው ከልክ በላይ ለቀቅ አድርገው ልጆቻቸውን ከእስላም እንዲወጡ በር ከፍተውላቸው ከአኽላቅ እንዲያፈነግጡ በር ከፍተውላቸዋል። ወተኸደት አልመጀላቱ አልኸሊዓ አስነዋሪ ጋጠወጥ የሆኑ መጀላዎች መጽሔቶችን አድርገዋል። ሚን ሱወር አልፈተያቲ አልፋቲናቲ ፈታኝ የሆነ ውበት ያላቸው ወጣት ሴቶችን ፎቶአቸውን አልዓሪያት የሚገላለጡ ሴቶችን ፎቶ ወሲለተን መዳረሻ አድርገው ይዘውታል። ሊተርዊጅ መጀላቲህም መጽሔቶቻቸውን ለማዋደድና ስርጭታቸውን ለማስፋት ወተስዊቅሃ ገበያውን ለማሟሟቅ ውብ የሆኑ ሴቶችን ፎቶ ተገላልጠው የሚሄዱ ሴቶችን ፎቶ የመጽሔት ገበያን ማሟሟቂያ ያደርገውታል። ስርጭት ማስፋፊያ ያደርገውታል። የተኛው መጽሔት ጋዜጣም ጭምር አልፎ አልፎ መጽሐፎችም ጭምር ስርጭቱ ሰፊ እንዲሆን ሰዎች እንዲገዙት መልክ አላት የሚባል ሴት የመጀመሪያ ፔጁ ላይ ይቀመጣል ፎቶዋ። መጽሔቶች ላይ በየገጹ ተገላልጣ ራቆቷን ፎቶ የተነሳች ሴት እንዲቀመጥ ይደረጋል። በየሆስፒታሉ በየአውሮፕላኑ ውስጥ በሰዎች ፊት ለፊት ወንበር ላይ ጠረጴዛ ላይ ይቀመጥላቸዋል። ምንድነው የተፈለገው? መጽሔት ተብሎ ወጪ ወጥቶበትስ በዚህ መልኩ የሚታተመው ሴትን ለማርከስ ነው? የእሷን አላህ ሰትሪው ያላትን ሰውነቷን ለማጋለጥ ነው ወይስ ቁም ነገር ለማስጨበጥ ነው? በጋዜጣዎች በመጽሔቶች ወተኸዘ አድርጓል ባዕዱ ቱጃሪ አንዳንድ ነጋዴዎች ወባዕዱ መሳኒዒ አንዳንድ ፋብሪካዎች ሚን ሃዚህ ሱወሪ እንዲህ አይነት ፎቶዎችን የመልከ መልካም ሴቶችን ፎቶ ተገላልጠው የሚሄዱ ሴቶችን ፎቶ አድርገውታል። አይበን ልክ እንደ ፊተኛው እንደ መጽሔቱ ወሲለተን መዳረሻ አድርገውታል። ሊተርዊጅ በዳኢሂም እቃቸውን ማሻሻጫ ገበያ ማሟሟቂያ አድርገውታል። በምን መልኩ ካላችሁ ሐይቱ ወضዑ በማስቀመጥ هذه الصور እንዲህ አይነት ፎቶዎችን የራቆት ፎቶዎችን የመልከ መልካም ሴቶችን ፎቶ على معروضاته ለሽያጭ የሚያቀርቡትን ነገር ላይ የእንዲህ አይነት ሴቶችን ፎቶ ይለጥፉበታል።
ወሙንተጃቲህም ምርቶቻቸው ላይ የሴትን ፎቶ ይለጥፉበታል። አንዳንዴ የመኪና ጎማ ለማስተዋወቅ የሴት ልጅን ፎቶ ይሰቅላል። የመኪና ዘይት ለማስተዋወቅ የዘይቱ ጀሪካን ላይ የሴት ፎቶ ይለጥፋል። ዘይቱን ልታስተዋወቅ የምትመጣዋ የተገላለጠች ሴት ትሆናለች። የመኪና ጎማ የሚገናኘው ከወንድ ጋር ነው። በረሃ ከሚያቋርጡ ሾፌሮች ጋር ነው። የሀገር አቋራጭ የጭነት መኪና ጎማና ቤት የምትቀመጥ ሴትን ምን አገናኛቸው? ዘይት መቀየርን ዘይትና ሴትን ምን አገናኛቸው? ይህን ቤተኛውም መስክ ሴት ልጅ መጠቃቀሚያ እንድትሆን ነው የሚፈልጉት። አላህ አክብሯት ሳለ እንድትረክስ ነው የሚፈልጉት። እስላምን መደምሰሻ መሳሪያ እንድትሆን ነው የሚፈልጉት። ሰዎች አኽላቅ እምነት እንዳይገድባቸው አቅዶ የተነሱ ሰዎች ዓላማ ማስፈጸሚያ እንድትሆን ነው የሚፈልጉት። ትውጣ፣ ትስራ፣ ነጻ ትሁን የሚሉት ለሷ አስበው አይደለም። ይህን ጥሪ ተቀብለው ወጥተው ዩሮፕ ላይ የተለያዩ ሀገራት ላይ ኋላ ላይ የተቆጩ ብዙ ሴቶች አሉ፣ ከካፍሮች ጭምር። የትልልቅ ካምፓኒዎች፣ ፋብሪካዎች ኃላፊ አድርገው ያስቀመጧቸው ሴቶች ኋላ ላይ ተቆጭተዋል፣ ጽፈዋል። የተከበረች ሴት ማለት የአረብ ሀገር ሴት ናት፣ ያኒ ሙስሊም ሴቶች ማለታቸው። ቤቷ ቁጭ ብላ የስንቱ መሳለቂያ ሳትሆን ባሏ ሳይጠረጥራት የፈለገችውን ነገር አዛ ያስቀረበች መኖር ትችላለች። እንደው ተመልሼ ቤት ገብቼ እንደሷ መሆን በቻልኩኝ ብለዋል። ከቤት ያስወጧቸው ሊጠቃቀሙባቸው የግል ንግዳቸውን ቢዝነሳቸውን ሊያስፋፉበት ፈልገው እንደሆነ በገባቸው ጊዜ አሁን በሮች ተከፍተዋል፣ ከቁጥጥር ውጪ ሆነዋል። መሆን የነበረበት መቅናት ያለባት ውጪ ወጣ የስንቱ መጠቃቀሚያ የምትሆነዋ ቤት ባለችው በአይሻ በሐፍሳ ነበር። ዛሬ ግን የሐፍሳነትን የአይሻነትን ምንነት ያልተረዱ ውጪ ባለችው ተገላልጣ በምትሄደዋ ከላይ እንደተጠቀሰው የሸይጣናዊ ዝንባሌ ያላቸው ሰዎች ርካሽ ዕቃዎችን ደርድረው የሚሸጡበት ማዕረብ ላይ በምትገኘው አይነት ሴት የሚቀኑበት ሐል ላይ ተፈጥሯል። እስላም የሰጣትን ደረጃ ባለማወቋ ምክንያት وبسبب هذه الإجراءات እንዲህ አይነት ውሳኔዎች፣ ስራዎች፣ የእስላም ጠላት አካሄዶች ምክንያት الخاطئ የተሳሳቱ በሆኑ አካሄዶች፣ ውሳኔዎች፣ ስራዎች ምክንያት تخلت المرأة ሴት ልጅ ርቃለች عن وظيفتها الحقيقية ከእውነተኛው ስራ في البيت ቤት ውስጥ ከሚጠብቃት ከሚገባት ስራዋ ኃላፊነቷ ርቃለች፣ ተሰናብታለች። ሴት ልጅ ቤት መሆኗን እንደ መሀይምነት እየቆጠረችው እንደ ኋላ ቀርነት እያየችው ሚመጠራ አዝዋጅሁና ሴት ልጅ ዋናውን ቤት ውስጥ ሆና ልትሰራው የሚገባውን ስራ በመተዋ ምክንያት ወንዶች ተገደዋል። ኢላ ጀልቢል ኻዲማቲ ሰራተኞችን ለማምጣት አልአጅነቢያቲ አጅነቢ የሆኑ ሰራተኞችን ለተርቢየቲ አውላዲሂም ልጆቻቸውን እንዲጠብቁ እንዲያሳድጉ። እናት ወልዳ ልጆቿን ቤት ጥላ ውጭ ትውላለች። ከፈለገችም አልወልድም ትላለች። በወለድኩ ቁጥር ጤንነቴ ይጎዳል፣ መልኬ ይቀንሳል፣ ኢላ ገይሪ ዛሊክ እያሉ የዲንም ይሁን የአቅል እውቀት ከሌላት አርአያ ልትደረግ ከማይገባት ሸይጣን ከተጫወተባት መጅሁላ ጋዜጣ ላይ ያነበቡ ወይም ቴሌቪዥን ላይ አዩ፣ ከዛ በኋላ አልወልድም ይላል፣ ቤት አልቀመጥም ይላል። ባል ለልጆቹ ሰራተኛን ለማምጣት ይገደዳል። ልጆች እንዲበላሹ ትልልቅ ከሚባሉ ሰዎች ማለት አንዱ በእናት ተኮትኩተው ተጠብቀው አለማደጋቸው። ጠዋት 2 ሰዓት ወጣ ማታ 12 ሰዓት ምትገባለች። ለቁም ነገር ለስራም ከቢሆን አንድ ነገር ነው፣ ተገዳ አማራጭ አታ ቢሆን ነገር ግን ዙረት እንዲሁ ቤት መቀመጠን እስር ቤት መታሰር እስኪመስል ድረስ በመጥላት ምክንያት ለሴት ልጅ ቤት መቀመጥ ዒባዳ ነው። አላህ ከሶላት ጋር ከዘካ ጋር አያይዞ የጠቀሰው ዒባዳ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ الجاهلية الأولى وأقمنا الصلاة وآتينا الزكاة وأطعنا الله ورسوله ብላ የነቢ ባለቤቶች ሆይ የነቢ ባለቤቶችን መንገድ የምትከተይ ሴት ሆይ ቀርነ ፊ ቡዩቲኩን ቤታችሁ ውስጥ እርጉ። ቀራር ማለት መርጋት ማለት የዚህ ተቃራኒው ተበሩጅ ነው፣ መገላለጥ ነው፣ መውጣት መግባትን ማብዛት ነው። ይልቅ ይሄን ትታችሁ ተበሩጁን መታየቱን መገላለጡን መውጣቱን ትታችሁ
አቂምነ ሶላህ ቤት ውስጥ ሆናችሁ ሶላታችሁን ስገዱ፣ ዘካን ስጡ፣ አላህና መልእክተኛውን ታዘዙ፣ አላህ ቆሻሻን ነገር ከእናንተ ማስወገድ ይፈልጋል ብሏል። ቤት መቀመጥ፣ በአግባቡ ሶላት መስገድ፣ መገላለጥን መተው፣ ሒጃብ ማድረግ ከሴት ልጅ ቆሻሻን ነገር ማስወገድ። ይሄን ስትተው ሴት ልጅ ራሷን ታቆሻለች ማለት ነው። ሸይጣናዊ ዝንባሌ ያላቸው ልባቸው የታመመ ሰዎች መጠቃቀሚያ፣ ጊዜያዊ ፍላጎት ማርኪያ ትሆናለች። ይሄኔ ማቆሸሿ አይቀር። የሴት ልጅ አኽላቅ ሲበላሽ ነው፣ ሴት እንደፈለገች ስትሆን፣ የሸሪዓን ህግ ስትጥስ ነው ወንድም ይበላሽ። ሴት ልጅ ቤት ብትቀመጥ አደቧን ብትይዝ የወጣች እንደሆነም የሸሪዓን መስፈርት አሟልታ ብትወጣ ወንድ ሸር እንኳን ቢያስብ ያስበውን የሚፈጽምበትና የሚያሳካበትን መንገድ አያገኝም። ወንዱም አይኑን ሰበር እንዲያደርግ አላህን እንዲፈራ ሴትን እንዳያይ ታዟል። ለብሳ እንኳን ቢሆን ሙሉ ሒጃብ አድርጋ እንኳን ቢሆን ወንድ ልጅ ሴት ልጅን ቀና ብሎ አይኑን ሞልቶ ማየት የለበት። ቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም። ሴት ልጅ ሒጃብ ካደረገች ለምንድን ነው ወንድ አይኑን ሰበር ያድርግ የተባለው? ሴት ሙሉ ሒጃብ ማድረግ ፊቷን መሸፈን ስለሌለባት አይደል እንደሚሉ ጃሂሎች አሉ። ሙሉ ሒጃብ አድርጋም ቢሆን ሴት ልጅ ስትራመድ ስትንቀሳቀስ የሰውነት ቅርጾች ሊታዩ ይችላል። ያን እንኳን ሸሪዓ ከልክሏል። ያን ሙሉ ሒጃብ አድርጋ እንኳን ከቤት መውጣትን እንድትቀንስ ሸሪዓ አዟታል። ከቤት መውጣቱን ከበዛ የተወጣም እንደሆነ ከቤት ሲወጡ ልክ ሙሽራ ባሏ ቤት ስትሄድ እንደምትሆነው ሆነው ከሆነ የሚወጡት የሚመጣውና የሚከሰተው ከባድ ነው የሚሆነው። አላ ኩሊ ሐል የሙስሊም ሴትን አስተሳሰብ በዚህ መልኩ መቀየር ማበላሸት እየፈለጉ ነው። በከፊል የተሳካላቸው አይሞላላቸውም እንጂ ብዙ አላዋቂዎችን እያታለሉና እየሸነገሉ ነው። ሚመጣራ አዝዋጁሁነ ኢላ ጀልብ الخادمات الأجنبيات አጅነቢያት የሚለው እዚህ የፈለጉበት የውጭ ዜጋ ለማለት ነው። ባዕድ ሴት ለማለት የስጋ ዝምድና ያሌላቸው ማህረም ያልሆኑ የሚል ተፍሲርም ልንሰጠው እንችላለን። እዛ ቤት አጅነቢ ሴት ልትቀመጥ አይገባም። ኸልዋ ሊኖር ይችላል፣ ኢኽቲላጥ ሊኖር ይችላል፣ አይንን መስበር ላይ ያስቸግር ይችላል። ሴት ልጅ በአግባቡ ቤት ቁጭ ብላ ስራዋን በስርዓቱ ብትሰራ አጅነቢ ሴት ቤት እንድትገባ ሰራተኛ እንድትመጣ የሚያስገድድ ሁኔታ ላይኖር ይችላል። ባለቤቱ የልጆች እናት ጤና በሙሉ ከሆነ ልጆች በስተው ስራ በስቶ ካልተቸገረች። ነገር ግን ዛሬ እዚያ ደረጃ እንኳን ባይደርስ ልጅ እንኳን ባይኖር እሷ እንኳን መስራት የምትችለው ስራ እንኳን ቢሆን ቤት ውስጥ ያለው ሰራተኛ መምጣት የግድ ሆኗል። አንዱ ምክንያት እሷ ቤት አትወልም፣ ውጪ የተሽከረከረች ነው የምትወል። በዚህም ከወንድ ትመሳሰላለች። አልባኒ እንዳለው ወንድ ነው ከቤት መውጣት ያለበት፣ መንቀሳቀስ፣ መሯሯጥ፣ መስራት ያለበት። ሴት ልጅ ግን ቤት ነው መቀመጥ ያለባት በሐዲሱም በቁርአኑም መሰረት። ይሄን ስትጥስ ሴት ልጅ ልክ እንደ ወንድ ያለ ምንም በቂ ምክንያት በየቀኑ ወጣ ስትሽከረከር ከወንድ የተመሳሰለች። ባለባበስ ባነጋገር ከወንድ መመሳሰል እንደሚከለከለው ሁሉ ያለ በቂ ምክንያት ከቤት መውጣትን በማብዛት ከወንድ ጋር መመሳሰልም ይከለከላል። ወንድ ሆኖ ከሴት የሚመሳሰል ሴት ሆና ከወንድ ጋር የምትመሳሰልን አላህ ይርገማቸው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወተንዚም ሽኡን ቢዩቲሂም የቤቶቻቸውን ጉዳይ መስመር የሚያስይዙላቸው ቤት የሚያስተካክሉላቸው ሰራተኞችን ለማምጣት ተገደዋል። ሚማ ሰበበ ከሲራን ሚነል ፊተን ሴት ከቤት መውጣቷ የቤቷ ባለቤት የልጆች እናት በአግባቡ ስራዋን ባለመስራቷ ምክንያት አጅነቢ የሆነች ሰራተኛ ቤት ገብታ ልጅ ስታሳድግ የቤቱን ጉዳይ ስትመራ ቤት ስትቆጣጠር ብዙ ፊትና ተከስቷል። ወጀለበ ዐዚመን ሚነ ሹሩር ትልልቅ አደጋዎችንም አስከትሏል። ልጆች አጅነቢ በሆነች ባዕድ በሆነች ሰራተኛ እጅ ሲያድጉ ሞራላዊ፣ አካላዊ ጉዳትና ጥቃት ሊደርስባቸው ይችላል። በተለይ ረሕመት በሌለው ቤት ያደገች ከሆነች ወልዳ ማታውቅ ከሆነ በቁሟ ልጅን መሬት ላይ ፈትፈታ የምትጥልበት ሁኔታ ይኖራል። ዝም አለል ሲላቸው የህፃን ልጅ አፍ ውስጥ ጨርቅ ወጥተው ዝም የሚያስብሏል። ትራስ ላይ ደፍተው አፍነው ዝም ማስባል ይፈልጋሉ። እናቱ ከጣለችው ከሸሸችበት እሷ ከአቅሟ በላይ ከሆነ ይሄን ማድረግ አታስብም አይባል። ፈላጊ የሌለው የሚያዝንለት የሌለ ልጅ ነውና እንደው ልጅ አለብኝ ህፃን አለብኝ ብላ እግሯን እርምጃዋን ቀንሳ ቤት ልትቀመጥ ይገባታል። የአላህን ባትፈራ ሸሪዓውን ባታከብር እንኳን ማለት ከቤት በመውጣቷ ምንድነው የምታተርፈው? እንዲሁ ስሜት ከመከተል ውጭ ከሰው ጋር መገናኘት በዚህ ጊዜ ፈተና፣ ሐሜትን፣ ወሬን። ቤት መቀመጥ ሰላም ነው።
ትርፍ ነው። አኺር ዘመን ላይ ፈተና እንደሚበዛ ነብይ ተናግረዋል። ታዲያ በዛ ፈተና በበዛበት ዘመን ምን ይሻለኛል ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ምላስህን ያዝ ቆጥበው፣ ይሆን ያልሆነውን አታውራ፣ ወንጀልህን አስታውሰህ አልቅስ፣ ተውበት፣ ቤትህ ይስፋህ ብለውታል። ቤትህ ይስፋህ ማለት ቤት ተቀመጥ ማለት ጨነቀኝ እንዴት ነው ቤት መቀመጠው ይላል። 1-2 ክፍል ላይ ከ4 ከ5 ከ6 ልጆቻቸው ጋር ሰብር አድርገው ቤት የሚቀመጡ እህቶች አሉ አላህን የሚፈሩ። አንቺ 4 5 6 7 ክፍል ውስጥ ሰፊ ሳሎን ላይ ሰፊ ግቢ ላይ ቤት ሰብር አድርጎ አደብ ይዞ ሸሪዓን አክብሮ መቀመጥ አቃተኝ ያልሽም አክል ሐል ሴት ከቤት መውጣቷ ሰበበ كثيرا من الفتن وجلب عظيما من الشرور ይሄን ልብልት ይገባል። ብዙ ፊትናዎችን አምጥቷል፣ ትልልቅ አደጋዎችንም አስከትሏል። ልጆች እየተጎዱ ነው፣ አኽላቃቸው የተበላሸ ነው። እናት ባለመቆጣጠሯ ምክንያት የተለያዩ ቆሻሻ ፊልሞችን ያዩ በካርቶን ፊልም ጊዜያቸውን ያቃጠሉ አእምሯቸው ጭንቅላታቸው ካርቶን እየሆነ ነው። ልጆች ቁርአን ሐፍዙ ሻይሉ፣ ዚክር ሐፍዙ ሻይሉ፣ ሶላት በአግባቡ ሲገዱ ሻይሉ፣ የጀመሩትን የአዱንያ ትምህርት እንኳን አጥኑ፣ ለፈተና ተዘጋጁ። የለም ፈተናቸውም ምግባቸውም ቁርአናቸውም ቴሌቪዥን ይሆናል፣ ፊልም ይሆናል። እናት ከመሰረቱ ከልጅነት ጀምራ ከ3 ከ4 ዓመታቸው ጀምሮ የሚጠቅምና የሚጎዳን ብታሳውቃቸው የአላህና የመልእክተኛውን ውዴታ ብታስተምራቸው ቁርአን ይወዳል፣ ሶላት ይወዳል፣ ዚክር ዱዓ ይወዳል፣ አደብ ይማራል። ልጅ እናቱ እንዳሳደገችው ነው የሚያድገው፣ እናቱ እንዳደረገችው ነው የሚሆን። እናት ካጣ ገንዘብ ፈልጋ መታ የተቀጠረችዋ ሰራተኛ እንዳረገችው ይሆናል። የመረጠችለትን መንገድ ይከተላል። ከጊዜ በኋላ ዙረቱ ሲያበቃ አቅም ሲታጣ ልጆቼ ኻድሙኝ ሲባል መልሱ ያልጠበቁት ይሆናል። በስተርጅና ልጆችሽ እንዲኻድሙሽ በልጅነት እድሜያቸው ኻድሚያቸው፣ በፈለግሽው መልኩ ቀረጫቸው። ይህ ካልሆነ ግን ኋላ ላይ መኻደም ሳይሆን መደብደብ ነው ሊመጣ የሚችል፣ መገልመጥ ነው ሊመጣ የሚችል። ልጄ ዘር ብሎ አያኝም፣ ታምሜ አያሳክመኝም፣ ተቸግሬ አይረዳኝም ይሏል። የእናት ፍቅር መጀመሪያ እናቱ ስላላስተማረችው ተኮትኩቶ ስላላደገ ነው። ወከዛሊክ ሴት ልጅ ከቤት መውጣት ስታበዛ ሸሪዓን ስትጥስ ቤት ውስጥ ሰራተኛ የሷን ሚና ስትጫወት ከሚፈጠሩ ፊትናዎች አንዱ የወንዶች ጠባይ መበላሸት። ወንድ ምሳ ፈልጎ ቁርስ ፈልጎ እረፍት ፈልጎ ቤት ሲመጣ ባለቤቱ ከሌለች ያለችው ሰራተኛ ከሆነች የፈለገውን ነገር ሰራተኛ ለመጠየቅ ሊገደድ ይችላል። ሐያ ካለው አደብ ካለው የፈለገውን ነገር አጥቶ ሊውል ይችላል። አሊያ ቤት ጥሎ ሊሄድ ይችላል። 1 2 3 4 ያለ ከተደጋገመ የተኛውም የሰው ልጅ መሸከም የሚችልበት አቅም አለው። ከአቅሙ በላይ ሲሆን ቤት ሊፈርስ ይችላል። አሊያ ደግሞ ሸይጣን የሚፈልገው ሸር ሊፈጠር ይችላል። ሳሎን ቤት ወንድ ቁጭ ብሎ ሰራተኛ ሳሎን ቤት ምግብ ይዛለት ትመጣለች። ሞኝ የሆነች ሴት ባሏን ሂጂ መኝታ ቤት ባሌን ቀስቅሽው ብላ ምትልክም አለች። ወይ አቅል የለ ወይ ዲን የለ። ሸሪዓ በሚፈልገው መንገድ ተጓዥ። ቤትሽ ውስጥ ንግስት ነሽ። ከንግስና ዝፋንሽ የሚያወርድሽን የእስላም የአኽላቅ ጠላቶች የቀረጹትን መንገድ ይዘሽ አትሄጂ። አራተኛው ኢነና እኛ ላ ኑማኒዑ አንከለክልም ሚን ዐመል አልመርአቲ የሴት ልጅን መስራት አንከለክልም፣ ኻሪጀ በይቲሃ ከቤት ውስጥ መስራትን አንከለክልም። ነገር ግን ኢዛ ካነት ይህ መስራት ከሆነ ቢደዋቢጥ አልአቲያ ቀጥሎ የሚዘረዘሩ መስፈርቶች ስነ ስርዓቶች ተሟልተውና ተጠብቀው ከሆነ የሴት ልጅ መስራት አንቃወም አንከለክልም። ማን ናቸው እነዚህ መስፈርቶች? ከላይ እንደተጠቀሰው በመሰረቱ ሴት ልጅ ቤት ነው መቀመጥ ያለባት። እስላም ጠላቶች ናቸው ሴት ልጅ በሁሉም መስክ ገብታ ከወንድ እኩል እንድትሰራ፣ ጸባዩ እንዲበላሽ፣ መጥፎ ነገር እንዲስፋፋ ምክንያት የሚሆኑት። ይሄን ስንል ግን በምንም ተአምር ሴት ልጅ ከቤት መውጣት የለባትም፣ ተርባ ብትሞት እንኳን መስራት የለባትም አይደለም የምንለው። ላ ኑማኒዑ ሚን ዐመል አልመርአ ሴት ልጅ አትስራ ብለን አንከለክልም። ኻሪጀ በይቲሃ ከቤት ውጪ ኢዛ ካነት ነገር ግን ይህ መውጣቱ መስራቱ ከሆነ ነው ቢደዋቢጥ አልአቲያ ቀጥሎ ያሉ መስፈርቶችን ስርዓቶችን ያሟላ ከሆነ ነው። አንደኛ አንተ ተሕታጀ ኢላ هذا العمل መስራት የፈለገችውን ስራ መስራቱ አስፈላጊ ሆኖ ከተገኘ መደረግ ካለበት ከሷ ውጪ የሚያደርገው ሰው ከሌለ መደረጉ አስፈላጊ ከሆነ ለህይወት ለኑሮ የሚያስፈልግ ከሆነ እሷን ተክቶ ሊሰራው የሚችል ሰው ከሌለ አው يحتاج المجتمع اليه እሷ መስራውን ስራ
ማህበረሰቡ የሚፈልገው ከሆነ የሷ ወጥቶ መስራት ለማህበረሰቡ አስፈላጊ ከሆነ بحيث لا يوجد ከሌለ من يقوم به ይሄን የሚሰራ من الرجال ከወንዶች በዚህ ነጥብ ስር ሶስት ነገሮች ነው የተጠቀሱት። አንደኛ እሷ ወጥታ መስራት የምትፈልገውን ስራ መስራቱ አስፈላጊ ሆኖ ከተገኘ ለቅንጦት አሊያ ከቤት ለመሸሽ ሳይሆን፣ ሁለተኛ ይሄን ስራ ለሷ እንኳን አስፈላጊ ባይሆን ለማህበረሰቡ የሚያስፈልግ ከሆነ፣ ሶስተኛ ይህ ለማህበረሰቡ የሚያስፈልገው ስራ ወንድ የሚሸፈነው ካልሆነ ወጥታ ብትሰራ ችግር የለም። ሁለተኛው መስፈርት ስርዓት أن يكون ذلك ወጥታ መስራቷ ከላይ ያለው መስፈርት እንዳለ ሆኖ ሊሆን ይገባዋል بعد قيامها ከፈጸመች ከሰራች በኋላ መሆን አለበት بعمل البيت የቤቱን ስራ الذي هو عملها الأساسي መሰረታዊ ስራዋ የሆነው የቤት ስራ ከተጠናቀቀ በኋላ መሆን አለበት። ወይም እሱም በማይጎዳ መልኩ መሆን አለበት፣ ወይም ከሱ ጎን ለጎን መሆን አለበት። ዋናውን አሳሲ መሰረታዊ የሆነውን የቤት ስራዋን በሚጻረር መልኩ ውጪ ሰራች እንደሆነ በአንድ በኩል ቀዳዳን የደፈነች በሌላ በኩል ቀዳዳ መክፈት ነው የሚሆነው። ቤቴ ሰራተኛ አለ ልትል ትችላለች። ሰራተኛ ሁሉ ነገር መስራት አትችልም፣ መስራትም የለባትም ብትል እንኳን አስፈላጊ ሆኖ ከተገኘ ግማሽ ቀን ልትሰራ ይገባታል እንደማለት፣ ወይም በሌላ መልኩ ሰዓቷን ልታመቻች ይገባታል ማለት። በሶስተኛ ደረጃ أن يكون هذا العمل የምትሰራው ስራ መሆን አለበት في محيط النساء በሴቶች ዙሪያ ላይ ከሴቶች ጋር የተያያዘ ሊሆን ይገባል። كتعليم النساء ሴቶችን ማስተማር وتطبيب ማከም أو تمريض ወይም ማስታመም النساء ሴቶችን ሆነ ويكون መሆንም አለበት منعزلا የተለየ መሆን አለበት عن الرجال ከወንዶች ምሰራው ስራው ምሰራበት ቦታ ከወንዶች የተለየ መሆን አለበት። ከወንድ ጋር ተቀላቅላ አንድ ቢሮ ላይ ከአንድ ጠረጴዛ ዙሪያ ቁጭ ብላ ልትሰራ አይገባም። ይሄን እስላም ይከለክላል። ወንድና ሴት እንዲራራቁ በክፍል በመጋረጃ እንዲለዩ ያዛል። إذا سألتموهن متاعا فاسألوهن من وراء حجاب ቁርአን ሴቶችን እቃ ስትጠይቁ ከመጋረጃ በስተጀርባ ሆናችሁ ጠይቋቸው። ተመልከቱ፣ እቃውን ካለመቀበል እቃውን ካለመጠየቅ በሰከንዶች ሊያልቅ ለሚችል ነገር ፊት ለፊት መተህ ያያሃት ያየሽው እቃ አትጠያየቁ፣ ከመጋረጃ በስተጀርባ ሆናችሁ ጠይቁ እያለ ቀኑን ሙሉ ከወንድ ልጅ ጋር ስትከሉ ስትጫወት ስትሰጥ ስትቀበል እንድትውል ሸሪዓ አይፈቅድም። ከወንድ ተቀላቅላ እንድትሰራ አይፈቅድም። እነዚህ መስፈርቶች ሊሟሉ ይገባል። አንደኛ ስራውን መስራቱ አስፈላጊ ሆኖ ከተገኘ፣ ሁለተኛ እሷ እንድትሰራው የተፈለገው ስራ ወይም መስራት የምትችለው ስራ ለማህበረሰቡ የሚያስፈልግ መሆን አለበት። ይሄን ስራ ወንድ የሚሸፍነው የማይሆን መሆን አለበት። ወንድ የሚሸፍነው ከሆነ የሷ መውጣት ምክንያቱ በቂና አጥጋቢ አይሆን። ከذلك ከቤት ስራ ከዋናው መሰረታዊ ስራ ጋር የሚጋጭ መሆን የለበትም። እንደዚሁ ከሴቶች ጋር የተያዘ ስራ መሆን አለበት። ወንድ መሃል ላይ ሆና ከወንድ ጋር የተነካካች እየቀለደች የተሳሳቀች ክብሯን ያጣች ሐያዋን ያስደፈረች ቀልቧን ያደረገች መሆን የለበት። የእስላም ጠላቶች የሚፈልጉት ይሄን ሴት ልጅ ወጣት ስራ ከወንድ ጋር እኩል ናት እኩል ትሁን ሲሉ የሚፈልጉት ነጥብ ይሄኛው። ከሙያዋ ይልቅ ለውጫዊ ገጽታዋ ቅድሚያ ሰጥተው ይደራደራሉ። ክፍቱ የሥራ ቦታ ላይ እንዲቀመጥ የሚፈለገው ሰራተኛ ማሟላት ያለበትን መስፈርት ሁሉን አሟልታ ከመቅረቧ ጋር ሒጃብ ስለምታደርግ ብቻ ትመለሳለች። ሁሉን መስፈርት አሟልታ ከመቅረቧ ጋር መልኳ መልካም የማይባል ከሆነ በዚህ ብቻ ምክንያት ትመለሳለች። በሌላ በኩል ደግሞ መስፈርት እንኳን ካለማሟላቷ ጋር ልምድ የሚጠይቅ ስራ እንኳን ቢሆን ለስሙ ወረቀት ይዛ ከቀረበች ፊቷ ላይ የሚነበብ ወረቀት ካለ ሌሎች ወረቀቶች ቦታ የማይሰጣቸው። ሐያ ያላትን ሴት ሐያ ያሳጣል። ሒጃብ ያላትን ሴት ሒጃብ ያስወልቃል። ደንበኛ እንድታመጣ እንዲተናገሪ እንዲተቀመጪ እንዲህ ልበሽ ይያሉ። በጣም የሚያሳዝነው አንዳንዴ የሙስሊም የሚባሉ ድርጅቶች ውስጥም ይሄዋል። እኔ ሙስሊም ነኝ ሒጃብ አድርጌ እንዲህ አይነት ድርጅት ላይ ማመልከቻ አስገባሁኝ፣ ዶክመንቴን ሁሉ አዩ፣ ነገር ግን ጅልባብሽን ካላወለቅሽ ወይም በዚህ መልኩ ካልገለጥሽ እያሉኝ ስራ አጥቻለሁ የሚሉ እህቶች አሉ። አላህ المستعان እስላም ስም ብቻ ነበር። በዚህ መልኩ ሴት ልጅ ከሐያ ተራቁታ ከዲኗ ወጥታ መታገኘው ስራ ይቅርባት። ለአላህ ብሎ አላህ የሚጠላውን የተወ አላህ የተሻለን ይሰጠዋል ተብሏል። ሙስሊሙ ይሄን የሰማ ዝም መባል የለበት። ካፍሩ ጋር ሲሄዱ ይሄን ከተባሉ ሙስሊም የሚባለው
አካል ያቋቋመው ድርጅት ላይ ይሄ የሚባል ከሆነ ሒጃብ ከምታደርገዋ ማታደርገዋ የምትቀደም ከሆነ አንደበቷን ሐያ ሰበር ያደረጋት ሐያ የሌላት ሆነ እንደፈለገች ከምታወራዋ ወደ ኋላ ቀርታ ሐያ የሌላቷ የምትቀደም ከሆነ ይሄ የአደጋ ምልክት ነው። አብሮ ለመጥፋት መንገድ ማመቻቸት፣ ሴትን መጠቃቀሚያና ርካሽ ማድረግ። በዚህ ሴትን ሊጠቀሙባት እንጂ ሊጠቅሟት እንዳልፈለጉ ማንኛውም አቅል ያላት ሴት ልትነቃ ይገባል። ስለዚህ የአላህ ባሪያ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ የሆነች ሴት በሙሉ ይሄን ተንኮላቸውን ልታውቅ ይገባታል። ያለችበትን ደረጃ ልታውቅ ይገባታል። ያለችበትን ደረጃ ስታጣው ነው የምታውቀው። ሸሪዓ መገደብ፣ ሐያን መላበስ፣ ሒጃብን መጠበቅ፣ አላህ ራቂ ካለሽ ቦታ መራቅ የደስታዎች ሁሉ ደስታ፣ የክብር ሁሉ ክብር። የውሸት ነፃነት ውስጥ ገብተው መውጣት ያቃታቸው ሰዎችን ሐል የሚያውቁ ሰዎች ነው በዚህ ሁኔታ የሚኮሩት። ለጊዜያዊ ደስታ ብለው ተታለው መውጣት ከማይችሉት ጉድጓድ ውስጥ ገብተዋል። ሐያው ማጣታቸው ከሒጃብ በመራቃቸው ምክንያት በስራ ስም የከፈቱት የሐራም ግንኙነት ቤታቸውን ያፈረሰባቸዋል። ስራ ለስራ ብላ ወጣ ቢሮ ላይ ከሚገኝ ሐያ ከሌለው ዲን ከማይገድበው ወንድ ጋር እንደቀላል የጀመረችው ሰላምታ ጫወታ ልብ ላይ ስራውን ሰርቶ ቤቷን እንድጠላ የትዳር አጋሯን እንድጠላ ቤት መግባት እሳት ውስጥ መግባት እንዲመስላት አድርጓል። በዚህ ምክንያት ትዳሮች ፈርሰዋል። ስለዚህ በቂ የሆነን መተዳደሪያ ጉርሻን አላህ ከሰጠሽ አላህ በሰጠሽ ተብቃቂ፣ ባልሽ ሰርቶ በሚያመጣው ተብቃቂ ለመስራት ከተገደድሽ ከላይ የተጠቀሱ መስፈርቶችን ያሟላ አይነት ስራን ስሪ። ከዚህ ውጪ ግን ብዙ ቦታ ላይ እንደተለመደው ከወንድ ጋር የተጋፉ ከወንድ አንድ ክፍል ላይ የተቀመጡ እንደቀላል የቆጠሩት ኋላ ላይ ቤት ያፈርሳል፣ ከዲን ያርቃል፣ ሰላም ይነሳል። ከዛሊከ መጨረሻም እንደዚሁ ላማኒዓ የሚከለክል ነገር የለም። በል የጅቡ እንደውም ግዴታ ይሆንባታል አለል መርአቲ ሴት ልጅ ላይ አንተ ተዓለመ እሙረ ዲኒሃ የዲኗን ጉዳይ መማር። ወላ ማኒዓ እንደዚሁ ምንም የሚከለክል ነገር የለም አንተ ዓለመ ከማወቅ የሚከለክላት ነገር የለም ሚን እሙሪ ዲኒሃ ከዲን ጉዳዮች ውስጥ ማ ተሕታጁ ኢለይሂ የሚያስፈልጋትን ያክል የግድ የሚባለውን ያክል ከመማር የሚከለክላት ነገር የለም ሴት ልጅ። ነገር ግን ወየኩኑ ተዕሊሙ መማሩ መሆን አለበት፣ ማስተማሩ መሆን አለበት ፊ ሙሒጥ ኒሳ በሴቶች ዙሪያ ላይ የሴቶች አካባቢ ላይ ለሴቶች የተገደበ ስፍራና ቦታ ላይ መሆን አለበት እንጂ ከወንድ ፊት ለፊት ቁጭ ብላ አንድ ክፍል ላይ አስተማሪው ወንዱ መድረክ ላይ ቁጭ ብሎ ሴቷ ከታች ሆና እያየ ሊያስተምሩ አይገባም። እነሆ በነቢ ዘመን አንድ መስጂድ ላይ አብረው ሰግዶ አልነበረም ወይ የሚል ጥያቄ ነው የሚያነሱት። ያ ንጹህ የሆኑ ሰዎች ትውልድ ዘመን የቦታ ጥበት የመስጂድ እጥረት የነበረበትም ዘመን። ይሄም እንዳለ ሆኖ ብዙ ጥንቃቄዎች ይደረጉ ነበር። ወንዶች ሆይ ሶላት እንዳለቀ ወዲያው ፊታችሁን አታዙሩ፣ መውጣት አትጀምሩ፣ ረጋ በሉ፣ እዛው ጠብቁ። ሴቶች ደግሞ ሶላት እንዳለቀ ቶሎ ውጡ፣ እንዳትቆዩ መስጂድ ላይ። መንገድ ላይ ስትጓዙም የመንገዱን መሃል ይዛችሁ አትሄዱ፣ የመንገዱን ዳር ላይ ይዛችሁ ሂዱ ይሏቸው ነበር አለይሂ ሰላቱ ወሰላም። ከዛ በኋላ የሴቶችና የወንዶች መስገጃ ተለይቷል። ሴት ልጅ ሒጃብ ታድርግ፣ ድምጿን ትቀንስ፣ አይኗን ሰበር ታድርግ፣ ወንድም ሰበር ያድርግ ከመባሉ ጋር ሴቶች ፊት ለፊት ሁሉ ሒጃብ ያረጉም ያላደረጉም ተቀምጠው ወንድ ፊት ለፊታቸው እያዩ ያስተምራቸው ችግር የለውም አይባል። ኢዳ ማስተማሩ ፊ ሙሒጥ ኒሳ መሆን አለበት፣ የሴቶች ስፍራ ላይ የሴቶች ቦታ ላይ የሴቶች ክልል ላይ መሆን አለበት። ወላ ባእሰ እንደዚሁ ችግር የለውም አን ተሕዱረ ድሩሰ ፊል መስጂድ የፊተኛው ሴቶች በሴቶች ይማሩ፣ ሴት ሴትን ታስተምር፣ ሴት ከሴቶች ትማር። ይሄ ደግሞ ሁለተኛው አን ተሕዱረ ድሩሰ ፊል መስጂድ መስጂድ ላይ ወነሕዊሂ መሰል የሆኑ የትምህርት ቦታዎች ላይ መድረሳ ላይ አዳራሽ ላይ ሴት ልጅ ሄዳ የወንዶችን ትምህርት ብትከታተል ችግር የለውም። ነገር ግን ወተኩነ መሆን አለባት ሙተሰቲረተን ሙሉ የተሰተረች መሆን አለባት። ሸሪዓ ሸፍኒ ያላትን የሰውነት አካሏን ሊሸፈን ይገባታል፣ ወንድ እንዳያያት። ተሰትራም ደግሞ ሙንዓዚላ ያራቀች የተገለለች መሆን አለባት። ያኒ ሪጃል ከወንዶች አንዱ አዳራሽ ላይ ወንድና ሴት ተቀላቅሎ ትምህርት ሊማሩ አይገባም። እነማ ሁለት ነገሮች መሟላት አለባቸው። አንደኛ እሷ ሙሉ ሲትር ማድረግ አለባት ከቤቷ ስትወጣ ወደ መማሪያ ቦታ ስትሄድ።
ወሙንዐዚላ የተለየች የራቀችም መሆን አለባት አን ሪጃሊ ከወንዶች አላ ضوء ما كانت النساء في صدر الإسلام የእስላም መጀመሪያ አካባቢ ላይ የነበሩ ትውልዶች ዘንድ እንደነበረው في صدر الإسلام ያዕመልና የእስላም መጀመሪያ ላይ ያዕመልና ቢሰሩ እንደነበረው አስፈላጊ ሆኖ ሲገኝ ወየተዓለምነ ይማሩ እንደነበረው ወየሕضርነ ኢለል መሳጅድ መስጅድም ይሄዱ ይጣዱ እንደነበረው ከላይ የተገለጸው መስፈርት ከተጠበቀ ሴት ልጅ ብትሰራ ብትማር ችግር የለውም። ሴቶች በነቢዩ ዘመን ከዛም በኋላ ይሰሩ ነበር፣ ባሎቻቸውን ያግዙ ነበር፣ እንደዚሁ ደግሞ ይማሩ ነበር። የነቢይ ንግግር አለይሂ ሰላቱ ወሰላም ኹጥባ ይሰሙ ነበር። በግልም ነቢዩ ሄዱ ያስተምሯቸው ነበር። ያ ረሱላህ ወንዶች በለጡን ቀደሙን፣ አንቱን በብዛት ያገኛሉ ከኛ ይልቅ ብላ ስሞታ ባቀረበች ጊዜ እንግዲያውስ ቀጠሯችን እገሌት ቤት ይሁን ብለው ቀጥረዋቸው እዛ ሄደው በግል አስተምረዋል አለይሂ ሰላቱ ወሰላም። በዚህ መልኩ ከሆነ ሸሪዓው እስከተጠበቀ ድረስ ሴት ልጅ ብትሰራ ብትማር መስፈርቱ ተጠብቆ ከቤት መራቀን በብዛት በማያስከትል መልኩ ካላት ትክክለኛ እውቀት እህቶቿን ብትጠቀም ችግር የለውም። ይሄም ቢሆን ወጥቶ ማስተማሩም ቢሆን በስቶ ከቤት መራቀን ቤት ማበላሸትን ሊያስከትል አይገባም። አይሻ ኡሙ ሰለማ የወጡ የዞሩ አያስተምሩም ነበር። ሰዎች የመጡ ይጠይቋቸው ነበር። ያን ያክል የእውቀት ያስተማሪ ጥረት ስላልነበረ እነሱ ብዙ ከቤት አልወጡም። አሁን ላይ አስፈላጊ ሆኖ ከተገኘ ሴት ልጅ ሴቶች መድረሳ ላይ መስጂድ ላይ ትክክለኛ እውቀት ካላት አልፎ አልፎ ሄዳ ብታስተምር ችግር የለም፣ ባሏን ከማስፈቀድ ጋር በዝቶ ቤትን ልጆችን መጉዳት በማያስከትል መልኩ ማለት ነው። አማ ለመማርም አይደለም ለማስተማርም አይደለም ታሞ ለመታከምም አይደለም ዋጅብ የሆነ ዝምድና ለመቀጠልም አይደለም። እንደዚሁ ያለ በቂ ምክንያት ዘመድ ጋር ጓደኛ ጋር ጎረቤት ጋር የተሽከረከሩ መዋል ብዙ የሚያስከትላቸው መዘዞች አሉ። ባል ሰርቶ ያስተዳደረ በቂ ገቢ ያለ ቤት መቀመጥን ስለጠሉ ብቻ ውጭ ወጥቶ መስራት ሱስ ስለሆነ ብቻ ለስራ ብሎ መውጣትም እንደዚሁ የማይገባ ሸሪዓን የሚጻረር ከዛም አልፎ የእስላም ጠላቶች ሙናፊቆች ከሴት ልጅ የሚፈልጉትን ነገር እንዲያገኙ የሚያደርግ ነውና ሴት ልጅ ነቃ ልትል ልትጠነቀቅ በዲን ህግጋት ልትኮራና ልትደሰት ይገባታል። هذا والله تعالى اعلم። የዛሬ ደርሳችን እዚህ ያበቃል። السلام عليكم ورحمة الله وبركاته።